ዛሬው ቀን ምኑን ሰማን ጎበዝ? እውነት እኔ በጣም ነው የደነገኩት። ይሄ ነገር እውነት ከሆነ በጣም ነው የደነገኩት። ግን በተረጋጋ መንፈስ ስላወራችሁ በጣም ደስ ብሎኛል። ማርያምን በቃ እርግት ባለ መንፈስ በተረጋጋ መንፈስ ነው ያወሩት እና በጣም ነው ደስ ያለኝ። እና ያብ ደግሞ ሄሉን ሲገልጻት በጣም ነው የተደሰትኩት። አያችሁ አይደለ? ምን አለ ያብ? ምን አለ? ሄሉ ማለት በጣም ጀግና ሴት ናት። በቲክቶክ ቢሆን በአንደኛ ደረጃ መሸለም ያለባት ልጅ ናት። ብዙ ቤተሰብ ይዛ የምትኖር ናት። እንደዚህ የምትመለከቷት አይደለችም። ብዙ ኃላፊነት አለባት ነው ያለው። አያችሁ አይደለ? እውነት እንደዚህ የሚረዳ ሰው ማለት እኔ በጣም ነው የተገረምኩት። ይህንን መልካምነቷን ጠንካራ ብርቱ ሴት ናት እወቋት ነው ያለው። እንግዲህ ያብ የእውነት ያብ እውነት ተለያያችሁ። እውነት በጣም ነው ልቤ የተሰበረው። እናንተ በጣም ነው የተንቀጠቀጥኩት ማለት ነው። እና እንዲሁም ታምፕሌኑን አይደለም ያየሁት ውስጥ ገብቼ ቪዲዮውን ሳይ በቃ የሆነ ድምጻቸውን ስሰማ ምናምን በቃ እውነት የመሰለኝ ግን ይሄ ነገር እንትን ፍራንክ እየመሰለኝ ነው። ይቅርታ አድርጉልኝና፣ ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ሰላማችሁ ይብዛልኝ። የእውነት እኔ ሲጣፉ እኮ በጣም ነው የተገረምኩት። ለካ ከካሜራ ጀርባ አውርተውበት ነው ገባችሁ የመጡት አይደለ? አያቸው አይደለ? አውርተውበት ምናምን ነው ዛሬ የመጡትና ብዙ ታግለናልኛ ብሏል ያብ ዛሬ ከሰማችሁትና ሄሉዬ እኔ እናት አንቺ ብርቱ ሴት ነሽ፣ ጀግና ሴት ነሽ። ማንም ቢመጣ እየመሰከረልሽ ነው የሚሄደው ጀግንነትሽን። ይሄ ጀግንነትሽን በጣም ነው መኮራበት። ዛሬም ያብ ራሱ በጀግንነትሽ መስክሮልሻል። ባይመሰክርልሽም ራሱ እኛ ጀግንነትሽን ጠንቅቀን የምናውቅ ሰዎች ነን። እውነት ለመናገርና የኔ ብርቱ ሴት እግዚአብሔር ያለው ነው የሚሆነው። የኔ እናት ሁሉም የሚሆነው ፈጣሪ ሲፈቅር ብቻ ነው። እኛ ባለምነው የሚሆን ነገር የለም። ምክንያቱም እኛ ዛሬ የሆነ ነገር አድርገን ወይም የሆነ ሎተሪ ወይም ደግሞ የሆነ ነገር ቆርጠን ዛሬ ይሄ ለኔ መድረስ አለበት ብለን አንጣላም አይደል? ፈጣሪ ግን ለእናንተ ነው ካለ ያ ነገር ለኛ ነው። ገባችሁ አይደል? ይሄ ነገር አገላለጹ በጣም ነው የተመቸኝ። እግዚአብሔር ይስጥህ። እውነት በቃ ወንድ ማለት እንደዚህ ነው። እንደው ብትለያዩም እንኳን እኔ ግን ፍራንክ እየመሰለኝ ነው። ብትለያዩም እንኳን እንደዚህ በፍቅር በቃ ፍቅር በተሞላበት ተከባብራችሁ ድምጻችሁ እንኳን ደስ ሲል እውነት በዚህ መልክ እንኳን እንደው ተለያየንም እንኳን ብትሉ እውነት ደስ የሚል እውነት ለመናገር ጫጫታ የለበት፣ ጋጋታ የለበት። አንተ ምንድነህ? አንቺ ምንድነሽ? የራስ ጉዳይ የራስ እያችሁ ከካሜራ ጀርባ ጨርሶ መምጣት እንደዚህ ያስደስታል። እያችሁ አይደለ? እኔ በጣም ነው ደስ ያለኝ። ደስ ያለኝ ስላችሁ ፍራንክ እየመሰለኝ ነው። እንደው ምንም አይለያዩ። የእውነት የሄሉ ጀግንነት ምን አለመሰላችሁ? መጨረሻ ላይ ደግሞ በጣም እወድሻለሁ፣ አፈቅርሻለሁ አላያችሁ? እኔ ይሄ ነገር ፍራንክ ነው የሚመስለኝ እውነት ለመናገር እና እኔ ግን ሄሉ እውነት እኔ እንጃ የሄሉዬ ነገር እኔ እንጃ እውነት የኔ ጀግና የኔ ብርቱ ሴት እንደው እውነት እንደ አንቺ ማለት እኔ እንጃ ታውቀሽ ጀምሬ የኔ እናት በፍቅር ሁሌ እንድትፈተንሽ ነው የኔ እናት። እውነት አፍቃሪ ልባለሽ ሁሌ በፍቅር እንድትፈተንሽ በጣም አፍቃሪ ልብ ነው ያላት። ግን ሁሌ በፍቅር እንድትፈተነች ነው ሄሉ። የምሬ ነው የምላችሁ። እኔ እንጃ ምን እንደምን ምንም አላቅም። ዛሬ ደንግጫለሁ። የምሬ ነው የምላችሁ። እውነት ያብ የእውነት ከሆነ ነገ ለህይወቷ ማትሆና ከሆነ በጊዜ መሄድ እኔ አልጠላውም። እውነቴን ነው የምላችሁ። ነገ የማይሆናት ከሆነ ነገ አብሯት የማይቀጥል ከሆነ በጊዜ የሚሄዱ እኔ አሪፍ ነው ባይ ነኝ። ቢሄድ እውነት መሄዱ አልከፋኝም። የማይሆናት ከሆነ ነገ አብሯት ህይወቷን የማይቀጥል ከሆነ አብሮ በቆየቱ ተገቢ አይደለም። በቃ ግን አብሯት የሚሄድ የሚቆይ ዘላለሟን አብሯት የሚሆን ከሆነ ግን ቢቆይም ችግር የለውም። ግን ነገ ትቷት የሚሄድ ለጊዜው ከሆነ ይሄ ምንም አይጠቅማት፣ ምንም አይሰራላት። ፍቅሯ እየበረታ የባሰ እየተጎዳች ነው የምትሄደው። ገባችሁ አይደል? ይሄ ነው እውነት ለመናገር። እኔ ሲጀመር ያብ ከባድ ሰው ነው። በቀላል ልቡ የሚገኝ ሰው አይደለም። ከባድ ሰው ነው። ሄሉ ደግሞ በጣም ምርጥ ሴት ናት። ለወደዳት በጣም አፍቃሪ ሴት ናት የሚባል በላይ
ሄሉ ባትናገርም ራሱ ተአንድ ቦቷ ታስታውቃለች፣ ልባም ሴትና አፍቃሪ ሴት እንደሆነች። ያብ ደግሞ መልካምነቷን፣ ጥሩነቷን፣ ጀግንነቷን ስለገለጻት ዛሬ በጣም ደስ ብሎኛል። ሄሉ ምን አይነት ሴት እንደሆነች፣ ሄሉ ስንት ቤተሰብ ይዛ ቤተሰብ እንደምታስተዳድር እንደምታግዝ፣ ብዙ ነገር እንደምትሰራ ይሄ ሳይቀር ነው ግልጽ ያደረገላችሁ ዛሬ። ይህም መልካምነቷን ስለገለጽካት በጣም ደስ ብሎኛል። እኔ አውቃለሁ ሄሉ እሷ ላይ ብዙ ነገር እንዳለባት ለራሷ ብቻ አይደለም ሄሉ የምትኖረው፣ ብዙ አለባት። ገባችሁ? ብዙ ጊዜ ቤተሰብን የምትረዳ ሴት ልጅ ናት። ወንድ ልጅ ካገባ ሚስቱን ይዞ ነው ገለል የሚለው። ይሄ እውነት ነው። ወንድ ልጅ ካገባ ሚስቱን ይዞ ነው ገለል የሚለው። ሴት ልጅ ግን ብታገባም እንኳን የቤተሰብ ኃላፊነት አለባት፣ ማገዝ አለባት፣ ትረዳለች ሴት ልጅ። ወንድ ልጅ ግን አይረዳም። ምክንያቱም በቃ ሚስቱን ይዞ ነው የሚሄደው። በቃ አለቀ። ለቤቱና ለሚስቱ ነው እንትን የሚለው እንጂ ለቤተሰብ ብዙም አይደለም። ሴት ልጅ ግን ካገባሽ በኋላ ራሱ ቤተሰቧን የመርዳት ኃላፊነት አለባት እና ሄሉም እንደዚሁ እንግዲህ እሷ ናት ሴት ልጅ በቃ አጋዥ እሷ ናት። እያችሁ አይደለ? ጎበዝ ናት በብዙ ነገር እውነት ለመናገር እና ሄሉ የእግዚአብሔር አምላክ ትልቅ ቦታ ያድርስሽ። እንግዲህ እሱም ያለምሻቸው ሁሉ ተሳክተውልሽ ትልቅ ቦታ ደርሰሽ ልይሽ ነው ያለሽ። እኛም እንደዛው ሄሉዬ ትልቅ ቦታ ደርሰሽ እንደምናይሽ ባለሙሉ ተስፋ ነኝ። አንቺ ጀግና ሴት ነሽ፣ ብርቱ ሴት ነሽ። ደግሞ እርግጠኛ ነኝ ትደርሻለሽ። አሰብሽበት እንደምትደርሺ ባለሙሉ ተስፋ ነኝ። ከፈጣሪ ጋር ጎበዝ ነሽ። ቸሩ መድኃኒዓለም አባቴ ይርዳሽ፣ የምትወጂው አባቴ ይርዳሽ። እውነት በጣም ነው ሄሉዬ መድኃኒዓለምን ሁሌ ስታሞግስ መሰማትና ይርዳሽ። እኔ እናት ሁሉንም ነገር አስተካክሎልሽም ደግሞ ፈጣሪ አብሮ ያርጋችሁ። ይሄን ነው የምለው። እንግዲህ ሌላ ምንም ነው ነገር አይኖረኝም። ምክንያቱም ይከብዳል። እኔ ዛሬ እንደውም ቀለበቱን ድጋሜ ያስርላታል ምናምን ነበረ ሰሞኑን እየጠበቅኩ የነበረ። እውነት ለመናገር ያን ነበር እየጠበቅኩ የነበረ። ሰሞኑን ቀለበቱን ከእንደገና ያስርላታል ያ ብያልኩ ነበረ ጥበቃ። እውነት ለመናገር ግን ዛሬ ተለያየን ብለው ሲመጡ በጣም ነው የደበረኝ። ፕራንክም ከሆነ ለመስራትም ከሆነ ችግር የለውም ስሩ። እንዲያው ግን ተመልካች ግን ልቡ ይሰበራል። የእውነት በጣም የሚወዷችሁ አሏችሁ። ሄሉዬ ከሚባል በላይ የሚወዷችሁ ሰዎች አሉና ለነሱ ትንሽ ከብዳል። ሄሉ እኔ ራሱ ሳየው በጣም ነው የደነገኩት። ከኔ በላይ ደግሞ በጣም የሚደነግጡ ሰዎች አሉ። የያብና ያንቺን አንድ መሆን ፍቅራችሁ አንዱ ናችሁ ለማየት የሚፈልጉ ብዙ ሰዎች ስላሉ፣ የእናንተን መጨረሻ ማየት የናፈቃችሁ ብዙ ሰዎች ስላሉ እነሱን ትንሽ ያስደነግጣል። ሄሉዬ እንግዲህ ምን ይባላል ሌላ እና ለማንኛውም እኔ እንጃ ውዶች፣ እናንተ ደግሞ የገባችሁ እስኪ አስረዱኝ። እኔ እውነት እየመሰለኝ አይደለም። እስኪ እናንተ ደግሞ አስረዱኝ። እውነት እኔ ከብዶኛል። በስመ አብ እንዲህ ነው የደነገጠ ሰዋል። በጣም ነው የደነገኩት። እውነት አለመላመድ ይሻላል። እውነት ለመናገር በቃ ወይም አለመተዋወቅ ወይም አለመላመድ የሚያክል ነገር የለም። እውነት ለመናገር ማርያምን